ባሪቻውን በዚህ ሰዓት በዚህ ቅጽበት አፈቅርሻለሁ ማለት አይችልም። ገብቶሻል አይደለ? በዚህ ቅጽበት አሁን ሳምንት ወር በማይሞላ ትዳር ውስጥ ከትዳር ምክንያት የቆሰለ ሰውየው ዞሮ አፈቅርሻለሁ ማለት ለሱም ሼም ነው የሚሆነው። ገብቶሻል አይደለ? የኛ ዋና ታርጌታችን ምንድነው? ከጎኑ ሆነሽ ትሪት አርገሽ የራስሽ ብቻ እንድታረጊ ነው። ገብቶሻል አይደለ? እኔ ይሄንን ነገር ደስ ብሎኝ ለቤተሰቦቼም ነግሬ ነበር። ለእናቴ ለእህት ለወንድሞቼ ለብዙ ሰዎች ነግሬ ነበረ ማለት ነው። ለቤተሰቦቼ ስናገር አይ ይሄ ነገር አይሆንም ብለው ሲያሳፍሩኝ ጊዜ እንደዛ ከሆነ እኔ አይሆንም ለእናንተ ከምን በሚል ነው ዲናም ጋር የሄድኩት ብዙ ነገርም ያደረኩት ማለት ነው። እና እናንተ ናችሁ መሲ ከሱ ጋር ሁኚ ያላችሁኝ እንጂ እሱ ቢለኝ እኔ ምንም ነገር ትቼ ከሱ ጋር እኖር ነበር። የምሬ ነው የምላችሁ። ሰላም እንዴት ናችሁ የኦሞ ፋሚሊዎች? እኔ ደህና ነኝ እግዚአብሔር ይመስገን። እንደምታውቁት ከቢኒ ጋር ያዝነው ጉዳይን ታውቃላችሁ። ያው ለምን መጣችሁ እንዳትሉኝ ጉዳያችን ያው ታውቃላችሁ። ሁኔታው እንደምታዩ ነው። እኛ ባለፈው እዚህ ቦታ ተቀጣጥረን ያረግነው ነገር ታውቃላችሁ። ከባሪችና ከመሲ ጋር ያለውን ጉዳይ ጥሩ አርገናል ስንል ነገሩ እየተበላሸ መጥቷል። ስለዚህ ከወንድማዬ ጋር ከቢኒ ጋር አንዳንድ ነገሮችን ዲስከስ ልናደርግ መተናልና እስቲ ቢኒ ምን ብናረጋው ይሻላል? አሁን ሁኔታው እንዴት እንደሚሄድ አይተሃል። ሁኔታው ወዴት እንደሚሄድም አይተሃል። እኔን ደግሞ ከኛ አልፎ ተርፎ በራሳቸው መንገድ እየሄዱ ነው ያሉት ፋሚሊ ምን ብናረጋው ይሻላል በሚለው ከቢኒ ጋርም ልናወራ መተናል። ታንክ ዩ እና ፋሚሊ በመጀመሪያ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ። ጓደኛዬም ደህና ነው። አሪፍ ጊዜ ያሳለፍን ነው። እኔም ከምስቴ ጋር አሪፍ ጊዜ ያሳለፍኩ ነው። እግዚአብሔር ይመስገን። ያው እድሜ ለእናንተ። ያው ደስ የሚል ኮሜንትም እየሰጣችሁ ነው። በጣም ደስ ያለን ነው ፋሚሊ። እና ዛሬ የመጣሁት ለዛ አይደለም ፋሚሊ። ዛሬ የመጣሁት ያኔ እኔ ካፍቴ ጋር እዚህ ጋር እኛው ባለፈው ፖዚሽን ቆመ ያወራነው የሆነ ሀሳብ አለች። ያቺን ሀሳብ ምንድነው ከግቡ አልደረሰም ፋሚሊ እና ያው የባለፈው ነገር እናንተ እንደምታውቁ እኛ ከኛ የሆነ በቃ የሆነ እኛ ከኛ ከሆነ እንትን ብለን አይደለም አይደል ፋሚሊ። ያው ነገሮች ምን የሆነ ነገሮች አላ በቃ ሶ ለኛ በኮሜንት ደግሞ በኢንቦክስ እየነገሩን ከታች ሄዱና ባህሪች በጣም ተጎድቷል፣ ባለፈው ላይ በጣም ስለተጎዳ እናንተ ሄዳችሁ ባህሪችን አይዞ በሉ፣ ደግሞ ለሱ ደግሞ ሰው ስለሚያስፈልገው ከሆነ ሰው ስለሚያስፈልገው ሰው አምጡለት ምናምን ስትሉ ነበረ ፋሚሊ። እና ያንን ሐሳብኛ ከኛ የሆነ አላ ተፈጥሮ አይደለም ፋሚሊ። እኛ ያው አስበንበት ሳይሆን በቃ እናንተ ያው የባሪች ቤተሰቦች አሉ እሱን የሚወዱ ፋሚሊዎች እና በቃ እኛን በውስጥ መስመር እየደወሉም በኢሞም በዋትስአፕም እየደወሉ ቢኒ በእናትህ ባሪች እኮ የተጎዳ ነው ወንድማችሁ አይደለም እንዴ ላፍቴም እንደዛ ደውሎ በኢንቦክስ ያወሩ ነበረ። እና ከኛ የተፈጠረ ሐሳብ አለ ከናንተ የመጣ ሐሳብ ስለሆነ ዛሬ ያን ደግሞ ሐሳብኛ እንዲቋጭ በቃ እንፈልጋለን። እና ከግብ አልደረሰን ያን ነገር ናፍቴ ምን ትላለህ አንተ? ባይዜ እንዳሰብነው አይደለም ፋሚሊ። ነገሩን እኛ ይሄ ሐሳብ ስናመጣ በጣም ፈርተን ነበር። ግን ያን ቪዲዮ ከተፈሰተ በኋላ ከታች ኮሜንቱን አይ ዶንት ኖ አንብባን ተስፋ አደርጋለሁ ወደፊት ባሪችና መሲ ወደፊት ሁሉም ሺ ምናምን ኮሜንቶች ሁሉ በቃ ጥሩ የሆነ በቃ ኔጌቲቭ አንድ ኮሜንት ለምን እንደዚህ ሆነች መሲም ያለ ሰው የለም እናንተን ወደፊት ያስቀጥላችሁ ያላችሁ ነበር። ግን ብቻ እነሱ ደግሞ በማል ችግር የፈጠሩት እነሱ ናቸው። በስነ ስርዓት እያለች እኔ መሲ ለምን እንደጠራች እኔ አዶኖ አላቅም። ግን ማን ነበረች እቺ ዲናን ጠርታ ከዛ በኋላ እንደዚሁ በቃ ብላ የሆነ ነገሩን አበላሸች። ደግሞ ከሱም አልፋ ተርፋ ባሪች ጋር እሷ ደግሞ ሄዳ እቺ ዲና የምትባል ሴትዋ በጣም ነገሩን አበላሽታ ልጁ የቆሰለው ልጁ ድጋሜ ያቆስላ ሰድባ አንተ እኔ ደሃ ሆነ እንደዚህ ሆነ ከስረ እኔ ጋር መተ ደግሞ እኔን እንደዚህ ልታረግ ትፈልጋለህ እንደበላ በልጁ ላይ በጣም አወረች። ደግሞ ባሪችም ዞሮ ደግሞ መሲን ደግሞ አንቺ ምን አባሽ እኛ ስንት ሊማና እዚህ ጋር እንትን ያደረግነው ልጅቷን ሰደባት ፋሚሊ። ግን ይሄን ነገር እንዴት እናርግ በሚለውን መሲን ጠርተናታል። ባይዘ መሲ ይሄን ሐሳብ ለምን እንዳመጣች ፋሚሊ ለምንድን ነው ይሄን ሐሳብ እኛ ለሱ ትሆናለች ለባሪች የምትሆነው እሷ ብቻ ነች ብለን አስበን አቅደን እዚህ ጋር ነገሩን 90% አሳክተናል ስንል ለምንድን ነው ሌላ ሰው ማይሆን ሰው ዲና ጋር አምጥቶ ህይወቱን እያበላሸ ያለችው ለምንድን ነው ብለን መሲን ጠርተናል ፋሚሊ። መሲ ትምጣና ያለው ነገር አንዳንዱን ከባሪች ጋር ያለው ነገር ለኛ ትንገረን በቃ
ይቆርጥቃል። እኛ 50 እግዚአብሔርን ማለት 50 በአንድ ቀን ለባሪሽ ነው ያመጣሉ። እኛ እኮ ከጎኗ ትሆናለች፣ ሁሉም ቁስሉን ታውቃለች፣ ታከማለች ብለን ነው እንጂ ቀድማ ስለምታውቅ ፋሚሊ። ስለዚህ እቺ መሲ የምትባል ሴት ግን ባይዘ እኔ መሲ በጣም ነው የምወዳት ፋሚሊ። ስለተናደርኩ ምናምን ነው እንጂ በጣም መሲ በጣም ነው የምትመቸኝ። ከማንም ኦሞ ፋሚሊ ካሉ ሴቶች ለባሪሽ የምትሆነው እሷ ብቻ። እኔም ባይዘ ማስቡ እግዚአብሔርን ባለፈው ንግግር የለ ፋሚሊ፣ ባለፈው ንግግር ላይ እንደዚህ እሱ ሆኖ ዞሮ መጥቶ ራሱ አፈቅራለሁ አለች። እግዚአብሔርን ማለት በጣም የተመቸኝ ነገር ቢኖር በዚህ ሁኔታ ባለፈው እስኪ ኮምፔር አድርግ። ባለፈው የዲና ንግግርና የሷ ንግግር፣ ዲና አንቋሽሽ አንተ ገንዘብ እንደዚህ ሆነ ሰርግ ብራጥ እኔ ጋር ትመጣለህ እንደውላ እንደዚህ እሷ ደግሞ አፈቅራለሁ ባይዘ በጣም መሲን አይ ላቭ ዩ በጣም ነው የምወዳት እግዚአብሔርን ፋሚሊ። ጀመር ታውቃለህ፣ በሰዓቱ ማላ ዲና እሱ በቃ የምትፈልገው ጀስት በቃ ዝም ብላ ምናምን ከልቡ አይደለም። ለምን መሰለህ ገንዘብ ያልቆ ሰውነት ያልቆ ምናምን ነገር ሰው ፍቅር አሁን ገንዘብ ያያል፣ ፍቅር አሁን ቦዲ ያያል። አይ ግን እሷ እዚህ ጋር አሁን ዝም ብላ ነው። በፊትም በቃ ዝም ብላ ድሮ ዝም ብላ አውቃ ብር ስላለው ብሩን ፈልጋ ነበር ማለት ነው አይደለ? ወይ ደግሞ በቃ ጥሩ አቋም ስለነበረው በቃ ተማላ በቃ ዝም ብላ በቦዲው እንትን ብላ ነው እንጂ ድሮም ዲና እሱ ፈልጋ አይደለም ማለት ነው። ስለዚህ እዚህ ጋር ደግሞ መሲ አንተ ቅድም ወንድሜ አንተ እንዳወራው መሲ ቅድም ታውቃለህ እዚህ ጋር ጥፋት ሰራች። ምን መሰለህ መሲ ጥፋት ሰራች። ምን መሰለህ እኛ እሷን ለሷ አስበን ህዝቡ ደግሞ ፋሚሊ የባሪች ቤተሰብ እሷን አስቦ ጠርቷት በቃ ለኛ በኮመንት እንዲህ በቃ መሲ ምናምን ብሎ ነግሮን እኛ ደግሞ እሷን ጠርተናት እዚህ ጋር መታ ከተስማማች በኋላ በቃ እኔ ቆይ ላስብበት ምናምን ብላ ከሄደች በኋላ ሄዳ ደግሞ አናዘር ሰው ጋር መሄድ አስፈላጊ አይደለም። በቃ ካልፈልገች አልፈልግም ብላ ግልጽ መናገር ነው እንጂ ሄዳ ለዲና ሄዳ መናገር ዲና እንደዚህ ምናምን ብላ ታውቃለህ። ግን ባይዘው ልክ ናት ታውቃለህ። በሰዓቱ እሱ ልክ ነበር ታውቃለህ፣ ልክ ነበር ባሪች እሱ ያውቅ ነበር ነገሩ ማለት ነው። ባሪች ምንም በማያውቀው ነገር ነው ባይዘው እሱ በማያውቀው ነገር ዲና አንተ ምን ፈልገህ ነው እኔ ጋር ሴት የምትልከው ምናምን አማላጅ ምናምን ብላ ውይ ማይቻል ነገር በጣም ታውቃለህ። ባይዘው በጣም ይደብር ነገር ነው ፋሚሊ በእውነት በሰዓቱ በቃ አያውቅም ነበር ወንድማችን እሱ በማያውቀው ነገር መሲ ያው ዝም ብላ አላውቅም እሷ ምን አስባም ይሁን አላውቅም ለሱ መልካም አስባም ይሆናል። በርግጥ ስለምትወደውም መልካም ነገር አስባ ነው የሚሆነው። ግን ቢሆንም ለሱ የምትገባው መሲ ናት ፋሚሊ። በቃ ለሱ ዲና አትገባም፣ ለሱ ማንም አይገባም። የሱ ቁስል የምታከመው መሲና መሲ ብቻ ናት። ግን እዚህ ጋር አሁን መሲ ሄዳ ለዲና ነገረች፣ እሱ ደግሞ በማያውቀው መንገድ መታ ሰውነት ያልቆ ምናምን ብላ ሰድባ ልጁን እንዳለ ከፍ ዝቅ አድርጋ እንዲህ አመናጭቃን ሄደችው። በቃ ይሄ ልክ አይደለም ፋሚሊ። እና ዛሬ በቃ ወንድሜ በጣም ተጎድቷል ባሪች ማለት ነው። በዚህ ሰዓት ተጎድቶ ነው ያለው። ባለፈው ህይወቱ ተጎድቷል። ለምን ካሁን በኋላ ተመልሶ እሱም ወደዛ ላይፍ አይገባም። ደግሞ የሽም ደግሞ ካሁን በኋላ እሷም ካሁን በኋላ ወደ እሱ ላይፍ አመጣም ፋሚሊ። ለምን እዚህ አፈቅረዋለሁ እኔ ማፈቅረው ሰው አለ ብላ ሄደች ሴትየው። ሶሪ ፋሚሊ። እኔ እዚህ ጋር አሁን ምን መሰላችሁ እዚህ ጋር ወንድሜ በጣም ተጎድቷል። በቃ እዚህ ጋር ማለት ነው እዚህ እኔ የሷን ስም ያሳፈልግ አይደለም ግን በቃ ካሁን በኋላ ያለፈው ስላለፈ አሁን ላይ ለሱ ለወንድም የሚያስፈልገው ለወንድማችን የሚያስፈልገው የሚክሰው ሰው ነው በቃ። ስለዚህ እዚህ ጋር አሁን ያለፈው ስላለፈ ካሁን በኋላ ወንድሜን የምትመጥነው መሲና እኛ ብለን ያሰብነው ደግሞ ቤተሰቦቻችንም እንደዛ አስበዋል። ስለዚህ መሲን ወደ ባሪች ህይወት አሁንም ቢሆን ትመጣለች በቃ እሷም አሁንም ትወደዋለች ስቲል ነው ማለት ነው። ስለዚህ ያለውን ነገር አሁንም ቀሳላ በሰከነው መንገድ መሲን እንጠይቃታለን ባይዘው ማለት ቢሆናል አይደል አውቀን በንዴት መልክ እንጠይቃለን። ግን መቼም አልነቃትም። ግን ዝም ብለን የሆነ ኢንተርቪው እንጠይቃታለን። ለምንድነው እንደዚህ የሆንሽው ለምንድነው እንደዚህ የሆንሽው እያለን እንጠይቃለን። ፋሚሊ ተዋኪ መጣች ነው መሲ የመጣች ናት። መሲ የመጣች ናት፣ እየደረሰች ናት። ፋሚሊ ሁኔታውን በቃ ብቻ ጥሩ የሆነ ጥያቄ እንጠይቃታለን። ብቻ እሷ ይገባታል ባይዘው እኔ በመሲ ላይ ምንም ያናድድ ነገር የለም ባይዘው ሲመስለኝ እኔ ለሱ አልገባውም ከኔ በላይ ከፍ ያለ ሰው ነው ለሱ የሚገባው ብላ አስባ ነው እሷ ዲና የምትጠራው። እኔ እኮ ግራ የሚገባኝ እሱ ነው። እኔ ግራ ነው መሲ በጣም ለሱ ትገባ ፋሚሊ በጣም ነው መሲ ለሱ የምትገባው። ከሷ በላይ ሰው ለባሪች በቃ የለም ዓለም ላይ እሷ ለሱ በቃ የምትገባው የመጨረሻ ስቴፕ ሆነ ነች። ስለዚህ እሷ እዚህ ጋር አሁን ድንገት እኔ አልገባውም ምናምን ብላ አላውቅም። እሷ እዚህ ጋር አሁን እኔ አሳልፋ ልትሰጥ እንዴት ቻለች ነው ጥያቄ። ሌላ ሰው ይኖራታል አስብ። ታውቃለህ አሁን ቤት ታውቃለህ አሁን ባለፈው እሱ ጋር ሲሄድ ልብሱ ቆሽሾ ታውቃለህ እንዳለ በቃ ምግብ ራሱ የሚሰራለት ሰው የለም። አስብ ታውቃለህ ልጁ በቃ ቤት ተቆሳቅሎ ነው በቃ ቤቱ ተበላሽቶ ሶፋው እዛ ጋር ነው አንሶላው ፍራሹ እዛ ጋር ምናምን
ከዛ ነው አይቼ ምናምን ነገር ለምን መሲ ቶሎ አመጣም እሱ ጋር በቃ ቤት አቃላ አስቤ ለምን ቶሎ ብላ አታገባውም ለምን አይገባውም ቢያስቤ ነው ታውቃለህ። ስለዚህ ለሱ የምትገባው መሲ ናት። መሲ አሁን ለሷ በደንብ ነው የምነግራት። ካንቺ በላይ ድንገት ከኔ በላይ ሰው ነው መሲ እየመጣች ናት። መሲ እንዴት ነው ቆየሁባችሁ? ኧረ ኖርማል ነው ችግር የለውም። 10 ሰዓት ምናምን አስጠበቅሽኝ እኮ። እንዴት ናችሁ? ሰላም ፋሚሊሽን ሰላም ወይ ቤተሰቦቻችን ምንም ሰላም ፋሚሊ ሁላችሁም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተ እንደዚህ እያየኋችሁ ማለ ሆነሽ ተዋት ያለ የሚሰራን ፋሚሊ የሚሰራን ምን አስባችሁ ነው? አይ ኖርማል ነው ምንም አይደለም። ታድጋለሽ አይዞህ ነው ዛሬ በሰላም ነው እንደዚህ ቶሎ ብለሽ ነው ይብለ ብዙ ፋሚሊሽ ብዙ ጥያቄ ለኛ ሰጥቷል። መሲ እንዴት ነው እኛ እንደዚህ ያክል እሷን እንደዚህ እያረገን ወደፊት እያለን በደስታ ለባሪች የሚክስ ሰው አግኝተናል እያለን መሲ ሌላ ሰው ለምንድን ነው አሳልፋ የሰጠችው? እስቲ ሀፍቴ እና ቢኒ ሄዳችሁ መሲን ጠይቋት። መሲ እኛ ክፉ ኮሜንት ጽፈናል እንዴ? አይተሻል ባለፈው ወደፊት የሚለው ኮሜንት ብቻ ነው። ቢኒ ባሪችና መሲ ወደፊት ሁሉም ኮሜንት ከሺህ በላይ ኮሜንቶች ወደፊት እያለን ለምንድን ነው ሌላ ሰው አፈቅራለሁ ብላ በእኛ ፊት ላይ አፈቅራለሁ ብላ እንዴት ባሪችን ለሌላ ሰው አሳልፋ ልሰጥ ቻለች እያሉ በጣም ጥያቄ እየጠየቁ ነው ያሉት። አንተ ፋሚሊ ብታይ ማለት ቤተሰቦቻችን በቃ ሙሉ ጠቅላላ ጥያቄ ሆነባቸው መሰለ። እኛ እዚህ በኮሜንት የገባን በኢንቦክስም ባሪችና መሲ ወደፊት እያልን እሷ እንዴት ነው ለምንድን ነው እሷ እንደዚህ የምታረገው? አትወደውም እንዴ? በቃ አለ አይደል የሆነ ለምን እሷ በቃ አላ ለምን እሷ አትረጋጋም? ያለው ነገር ለምን እሷ ሰከነ ብላ አታስብበትም? ታውቂያለሽ መሲ በቃ አላ በቃ ፋሚሊዎቻችን በቃ በሙሉ አላ በቃ አይናቸው አንቺ ጋር ነው ያለው። አንቺ ጋር ነው። አንቺ ነሽ ለባሪች የምትገቢው። ባሪች በጣም የተጎዳ ሰው ነው በፍቅር ማለት ነው። ደግሞ ካንቺ በላይ እሱ የሚያውቀው ሰው የለም። አንቺ እሱን ከአስከፈ ነው የምታውቂው አይሻ። ስለዚህ እዚህ ጋር ደግሞ ከሷ በላይ እሱን የሚያቅፋላ ማንም እኮ የለም መሲ። እውነት ማለት ነው አንቺ ከጎን ስላለሽ እሺ ቢያንስ አንቺ ታፈቅሪያለሽ ትወጃለሽ። ሌላ ሰው አሁን ለምሳሌው ገና ባሪች ገና ሀ ብሎ ከሰው ጋር ይተዋወቅሽ ምንድን ነው የምትይው? ገና እንደገና ጀምሮ እሺ ምንድን ነው የምትይው? እስቲ ደግሞ አንቺ እኮ ለፋሚሊ የምታመጪው ሰው እኮ ማለት ነው ወይ ደህና ሰው ሆኖ እኮ አይደለም። አሁን ዲና ለሷ አሁን ትገባዋለች አትገባው? እሷ ለምታፈቅሪው ሰው ይሄን አይነት ሰው ትሰጫለሽ? እኔ ላይፉን ልታበላሽ እቺ ለራሷ ረግን ተይ መሲ በእውነት ቢኒ አቴ እኔ በጣም ነው የምወዳችሁ፣ በጣም አከብራችኋለሁ። በቃ እኔ ምን መሰላችሁ እዚህ ለእናንተም ለፋሚሊዎችም ይሄን ነገር ስትነግሩኝ ደስ ብሎኛል። በእርግጥ በጣም ደስ ብሎኛል ስትጠይቁኝ፣ ግን ከእናንተ መሆኑ ትንሽ ከብዶኝ ነበረ። ያም ይሁን ችግር የለውም ብዬ ሁሉንም ነገር ተቀብዬ ሄጃለሁ። ላስብበት ብዬ ሄጃለሁ አይደል? ግን ለሱ ክፉ አስቤ አይደለም። ምንም ቢሆን አፈቅረዋለሁ፣ እወደዋለሁ። የሱ ደስታ የኔ ደስታ ነው። እሱ ሲደሰት አጠገቡ ሆኜ ሳይ እኔ ደስ ይለኛል። የምሬ ነው የምላችሁ ማለት ነው። በቃ እኔ እሱን ደስ የሚለውን ነገር ከማድረግ ወደኋላ አልልም። ለዛ ነው ከዚህ በፊት ከዲና ጋር እያለ ደስተኛ ነበረ። ሜቢ እሷ መታ እኔን አይወደኝም አያፈቅረኝም፣ ግን ከዲና ጋር ትንሽ ጊዜም ቢሆን በፍቅር አሳልፈዋል። ለዛ በማሰብ ነው እኔ ዲናን የጠራዋት። ብዙ መስዋዕትነት ከፍዬ ነው የጠራዋት፣ ስጠራ ራሱ ማለት ነው። ግን እኔም ተሸማቅቄ ነው ወደ ቤት የተመለስኩት ማለት ነው። እኔንም አሸማቃኝ ነው የተመለሰችው። በጣም አሳፈረችኝ ማለት ነው። እንደዛም ሲሆን ችግር የለውም፣ ሰው ለሚወደው ሰው ሲል ምንም ነገር ያደርጋል ብዬ ተቀብያለሁኝ። ግን እስከ ባሪች ድረስ ትሄዳለች ብዬ አላሰብኩኝም ነበር። እውነቴን ነው የምላችሁ ማለት ነው። በቃ እዛች ጋር የሚዘጋ መስሎኝ ነበረ። እሷም እሱ ጋር ሄደች፣ ብዙ ነገር ተናገረች። እሱም ደውሎ ጠራኝ፣ ሰደበኝ፣ ብዙ ነገር ተናገረኝ። ችግር የለውም ያው እኔ እሱ ምንም ቢለኝ አልቀየመውም። እውነቴን ነው የምላችሁ ማለት ነው። ፋሚሊዎቼ ለእናንተም ነው የምለው። ለምን እሱ እኔን መቶኝ አይሄድም? እኔ እሱ ምንም አልለውም። ተሳድቦኝ ነበረ። ከዛ በኋላ ዲና መጣች፣ ይቅርታ ጠየቀች፣ እኔንም ይቅርታ ጠየቀች፣ እሱንም ይቅርታ ጠየቀች። አለቀ። እዚህ ጋር ለኔ ቢያንስ ትንሽ እንኳን ቦታ ቢሰጠኝ እኔ ከሱ ጋር እንደሆን የሚፈልግ ሰው ቢሆን ኖሮ በቃ ትንሽ ቦታ ይስጠኝ ነበር፣ ትንሽ ማለት ነው። ግን እዚህ እሱ ጋር እኔ
እግዚአብሔርን ነው የምላችሁ። በቃ ሚስቱ ከሄደችበት ቀን ጀምሮ ቤቱ እየሄድኩኝ ቤቱን እያጸዳው ልብሱን እያጠብኩኝ ህፃኑን ልጅ እየተንከባከብኩኝ ብዙ ነገር እያረኩኝ ያለሁት ማለት ነው። እስካሁን ትናንትና ራሱ የጂ ብዙ ነገር ሰርቼ ነው የመጣሁት። በየዕለት ዕለት እየሄድኩኝ ብዙ ነገር እያረኩኝ ያለሁት ዝም ብዬ አልተቀመጥኩም ማለት ነው። ስለዚህ እኔ ይሄንን ነገር ደስ ብሎኝ ለቤተሰቦቼም ነግሬ ነበር፣ ለእናቴ ለእህት ለወንድሞቼ ለብዙ ሰዎች ነግሬ ነበረ ማለት ነው። ለቤተሰቦቼ ስናገር አይ ይሄ ነገር አይሆንም ብለው ሲያሳፍሩኝ ጊዜ እንደዛ ከሆነ እኔ አይሆንም ለእናንተ ከምን በሚል ነው ዲናም ጋር የሄድኩት ብዙ ነገርም ያደረኩት ማለት ነው። እና እናንተ ናችሁ መሲ ከሱ ጋር ሁኚ ያላችሁኝ እንጂ እሱ ቢለኝ እኔ ምንም ነገር ትቼ ከሱ ጋር እኖር ነበር። የምሬ ነው የምላችሁ መሲ በዚህ ጋር ማለት ነው። አሁን ልክ ነሽ አንቺ ምንም ነገር አልተሳሳትሽም መሲ፣ ምንም ነገር አልተሳሳትሽም። ባሪሽ አሁን በዚህ ሰዓት በዚህ ቅጽበት አፈቅርሻለሁ ማለት አይችልም። ገብቶሻል አይደለ? በዚህ ቅጽበት አሁን ሳምንት ወር በማይሞላ ትዳር ውስጥ ከትዳር ምክንያት የቆሰለ ሰውዬው ዞሮ አፈቅርሻለሁ ማለት ለሱም ሼም ነው የሚሆንን። ገብቶሻል አይደለ? የኛ ዋና ታርጌታችን ምንድነው? ከጎኑ ሆነሽ ትሪት አርገሽ የራስሽ ብቻ እንድታረጊ ነው። ገብቶሻል አይደለ? እዚህ ጋር ፋሚሊዎችም ያሰቡት እሱን ነው። ዛሬ ሄደ ቀጥ ብለሽ ትዳር ውስጥ በቃ ዛሬ ባሪች ያፈቅረኛል በቃ እንደዚህ በቃ ማለት አትችይም። ነገሩ እንዴት መሰለሽ? ባሪች ጋር አሁን ትሪት እያረግሽ እያከምሽው እሱ እስክድን ባለው እንትን ስትይው ካንቺ ርቆ የትም አይሄድም። ከኔና ከቢኒ ውሰጅ፣ እሱ አያሳስብሽ። ከዚህ በኋላ ሌላ ህይወት ባሪች አይኖረውም። ገብቶሻል? እኔን ቢኒን አታምኝም? እሺ እኔና ቢኒን የምታምኝ ከሆነ ያለውን ሁኔታዎችን አይችልም ሀብቴ፣ እኔን ሊወደኝ አይችልም። በቃ መሲ ምን መሰለሽ፣ በእውነት አንቺ ልጅ ቆይ ምን ሆነሽ ነው? ቆይ ልንገርሽ፣ ስሚኝ ሀብቴ፣ ስማ ሀብቴ፣ ምን መሰለሽ መሲ፣ አንድ ነገር ልንገርሽ። አሁን እዚህ ጋር ማለት ነው አሁን አንቺ ባሪች ማለት ነው ሌላ ሰው አላ መሰጪው ከሆነ ሌላ ሰው ላይ ሆን በጣም የሚያበላሽበት። ስለዚህ እዚህ ጋር አሁን ለሱ የምታስፈልጊው አንቺ ነሽ። ከጎኑ ሆነሽ ቢያንስ አላ አሁን ላይ ልክ ነው። ቅድም እሱ ወንድሜ ሀብቴ እንዳወራ አሁን ላይ ሊያፈቅርሽ አይችልም ይሆናል፣ ግን ፍቅር በመላመድ ነው የሚሆነው። በቃ አንቺ ከጠገቡ ሆነሽ አላ ዋናው አንቺ አታፈቅሪውም ታፈቅሪያለሽ ነው ዋናው ሀሳባችን እዚህ ጋር ነው። ማፍቀሩን ድብና አድርጊ ያፈቅራል። ስለዚህ አንቺ ካፈቀርሽው ደግሞ እሱ አላ ቀስ በቀስ አላ አንቺ ስትንከባከቢው ምን ስታረጊው አላ ቀስ በቀስ ያፈቅርሻል። በቃ አለቀ። በስ ምንድን ነው በጣም ነው ማፈቅረው፣ የምሬን ነው። በቃ እኔ አፈቅረዋለሁ። በቃ አለቀ እኮ ካፈቀርሽው አለቀ። ነገር ምን ነው ፈልጊ። በአንድ ነገር እንስማማ። እሺ በአንድ ነገር እንስማማና ልንገራችሁ። እሺ ከጎኑ ሌላ ሰው ሌላ ሴት እንዳትገባ በጭራሽ ማንም አይገባም። መሲ እኮ አውቃለሁኝ። እሱን ልነግርህ እኮ ነው። እንደ ጓደኛ በቃ እንደ ራስ ጓደኛ ከጎኑ ሆኜ ልንከባከበው እስኪወደኝ ድረስ አጥብቀው። በቃ እሺ በእናንተ ፊት እኔ ቃል ገባለሁ። እሺ አትልም? ስማኝ እና ግን እንደንን ሁላ ሳደርግ እናንተን ካስደበርኳችሁ በጣም ይቅርታ አድርጉልኝ። ፋሚሊዎች እናንተም ይቅርታ አድርጉልኝ። ከፋሚሊ በተለይ ከፋሚሊያችን ባመጣውበት ምክንያት አብዛኞቻችሁ እየደወላችሁልኝ ብዙ ነገር እያወራችሁኝ ነበረ። መሲ እንዴት እንደዚህ ታደርጊያለሽ ብላችሁኛል። ብዙ ነገር ተናግራችሁኛል። ለዛ ሁሉ ለምክራችሁም በቃ ስለምትቆጡኝም ክፉ ነገር ውስጥ ገባ ስለምትቆጡኝም አመሰግናለሁ። አብትሽ አንተንም ቢኒ አንተንም ሁላችሁንም ይቅርታ በቃ በጣም ይቅርታ አድርጉልኝ እንደዛ ስላደረኩኝ። ደግሞ ሌላ ቃል ምገባላችሁ፣ በእርግጥ በጣም ነው ማፈቅረው፣ በጣም ወደዋለሁ። የምሬን ነው የምላችሁ። እንደዚህ ስላችሁ ለቀልድ እንዳይመስላችሁ። በጣም ነው የምወደው፣ በጣም ነው ማፈቅረው። ልጎዳው አልፈልግም፣ እንዲጎዳም አልፈልግም። ሌላ ሰው መጥቶ ሲጎዳው ደግሞ ቆሜ ማየት አልፈልግም እና እሱ እኔን እስኪወደኝ ድረስ አጠገቡ ሆኜ ልጠብቀው በቃ ቃል እገባላችኋለሁ። በቃ እኛን ፈልገው እንን እኮ ነው አለቀ። ካላስ እኛን ፈልገው መሲ በእውነት እሱ ነው በቃ አለ አይደለ? አንቺ አላ በቃ በጣም ደስ ብሎናል። እውነት መሲ ለባሪች ያለው ቦታ በጣም ትልቅ እውነት በጣም ትወደዋለች እሷ ባርገባይ ማለት ነው። እንደዚህ አይነት አፍቃሪ ብቻ ይብዛ። እኔ ምንም ከልቡ አፍቃሪ ማለት ነው። አሁንም ቢሆን ደስ ይለኛል። በሚያስከፋኝ ሰዓት ራሱ ትቼው አላውቅም። እግዚአብሔርን ዛሬ ሰድቦኝ እንደ ትላንት ሄጄ የምሰራበት ጊዜ አለ። እግዚአብሔርን ነው የምልህ። ቤት ሄጄ ትሪት ማደርግበት ጊዜ አለ። ቤት ውስጥ ይጠጣል። በቃ ህፃኑ ልጅ የሚያየው ነገር ደስ አይልም። እሱ ወዶ አይደለም እኮ አይ በቃ ከዛ ማለት ነው የቻልኩትን ነገር ለማድረግ እኔ እየሞከርኩኝ ነው። እውነቴን ነው የምላችሁ። ቤት ውስጥ ምግብ አይፈልግም፣ ምን አይፈልግም። ሱስ ውስጥ ነው የሚውለው፣ ሱስ ውስጥ ነው የሚያድረው። ቀን በስንት ሰዓት እንደሚወጣ አይታወቅም፣ ማታ በስንት ሰዓት እንደሚገባ አይታወቅም። ህፃኑ ልጅ ያለበት ሁኔታ በጣም ነው የሚያሳስበኝ። ከዛ የተነሳ
በየቀኑ እየሄድኩኝ የታክሲ እንኳን ሳልጠይቀው ባርችን አንድ ብር ሳልጠይቀው በራሴ 2 ታክሲ ተሳፍሬ ነው የሚሄደው እሱ ቤት ማለት ነው። ግን ያንን ሁላ ተሳፍሬ ሲሄድ አንድ ቀን የታክሲ ብር ብዬው አላውቅም ማለት ነው። ቤተሰቦቼም አያውቁም ይሄንን እኔ እሱ ቤት እንደሚመጣ። ስራ ፍለጋ ነው እያልኩኝ እየወጣሁኝ በሌላ አቅሜ እሱ ጋር እሱን እያገዝኩት ነው። ስለዚህ እንደዛ እየሆንኩኝ ስለሆነ እኔ ባጠፋ ራሱ እኔ በቃ ምከሩኝ እንጂ ባትሰድቡኝ እኔ ደስተኛ ነኝ። እውነተኛ እኛ አንሰድብም። እዚህም ፋሚሊዎች አላችሁ በውስጥ እየደወላችሁ ብዙ ነገር የምትናገሩኝ ምን የምትሉኝ፣ ግን እኔ እሱን አንድም ቀን እሱ እንዲከፋ አድርጌው አላውቅም። እስካሁን ሚስቱ እስከሄደችበት እስካሁን ድረስ አንድም ቀን ብቻውን ሆኖ አያውቅም። በደንብ ትሪት እያረኩት ነው፣ ከቤተሰቡ በላይ ትሪት እያረኩት ነው። እሱም ብቻ አይደለም ልጅ ያመጣውንም ልጅ በደንብ እየተንከባከብኩት ነው ያለሁት። ግዴታ ወይ እኔ ሁሌ በቪዲዮ መውጣት አልችልም። ለምን ብዙ ነገር ስለማደርግ ማለት ነው። ለዛ ነው እንጂ በየለት ያለውን ነገር ባሳያችሁ ታዝኑልኝ ነበር። ሜቢ እኔ ማጠፋው ነገር ካለም ምከሩኝ እንጂ እባካችሁ እኔን ዝም ብላችሁ ባትናገሩኝ ደስተኛ ነኝ። እና ስላደረኩት ነገርም ይቅርታ አድርጉልኝ። በቃ ፋሚሊ በጣም እውነት ደስ ብሎናል ዛሬ። በጣም ደስ የሚል እውነት መሲ በጣም እውነት ቅድምም እያወራሁ ነበር። በጣም ትመቻለች። ጥሩ የሆነ እውነት እንደዚህ አይነት አፍቃሪ ይብዛልን። እውነቴን ነው የማወራው። እንደዚህ ማለት ንጹህ አፍቃሪ ማለት እውነት አፍቃሪ ማለት ከልባችን ነው። ሲደርስባችሁ ታያላችሁ። እንደዚህ አይነት አፍቃሪ የሚባለው ያየው ጉል አፍቅሬ ነው። አይ ችግር የለውም አልኩኝ። አፍቃሪ የሚባለው እንደሷ ነው። በቃ በምንም ሲቹዌሽን በምንም ሁኔታ ጥሎ የማይሄድ የሆነ ሰዓት ላይ ክዶ የሆነ ሰዓት ላይ እንትን የማይል እውነት ይሄ ባሪች ብዙ ህይወት ብዙ ሰው ሊገባ ይችላል። ብዙ ሰው ባሪች አሁን ለምሳሌ እዚህ ኢትዮጵያ ከመጣ በኋላ 5-6 ሴት ሊተዋወቅ ይችላል። ግን እንደ መሲ ያለ ብዙ ሰው አይተናል። የሆነ ሰዓት ላይ ባክ ያረጋል፣ ጥሎ ይሄዳል፣ ያስቀይማል። የሆነ ደስ አይልም። ብዙ ነገር እሱ የሰደፋት ያመናጨቃት ቀን በቀን እሱ አላ በቃ በጣም ተናዶ በብሶት ኋላ ተናዶ አላ እሱ የሆነ ሲጠጣ ምን ስልም በቃ አላ በቃ በጨብሲ ኬዝ በቃ እሷ ዝም ብሎ በፓወር ሲያወራ ሲያስቀይማትም ችላ ቁጭ አለች እስካሁን ድረስ ልብሱን ያጠበችለት እስካሁን ጮጮ እየተንከባከበች ምግብ የሰራች አየህ ምን ያህል ለምትሩ ታቀላ ፋሚሊ በጣም ነው በእውነት መሲ በጣም ጠንካራና በጣም ጎበዝ ሴት ናት። ፋሚሊ በእውነት በጣም ነው የምናደንቅሽ። ጌታ ወንድማችን አላ በቃ ሆነ አላ አንቺ በመሆኑ በጣም ደስተኛ ሆነናል ስልሽ አይቀርም በእውነት ሰው የለም ካጠገቡ። ስለዚህ በቃ ልቡ ባዶ ስለሆነ አሁን ላይ የተጎዳ ስለሆነ ሲታከም ቀስ በቀስ ይወደዳት እያፈቀራት ይመጣል። ፋሚሊ ቀስ ያረጋ በቀስ ብሎ ነው ችግር የለውም የሚመጣው። ፋሚሊ በጣም ደስ የሚል ሁኔታ እውነት ዛሬ በጣም ሰክሰስ ሆነናል። በጣም ስኬታማ እግዚአብሔር ይመስገን። ዛሬ ከልብ ነው መሲን የምናመሰግነው። ወንድሜም ቢናም በጣም ነው የምናመሰግነው። ባሪችም ዛሬ ብቻ ጊዜ ካለን እናገኛለን ብለናል። ባሪችም እንዲሁም እንጠይቃለን። እሱም ብዙ ነገር የሆነውን ከሷ በላይ እንጠይቃለን። የሚሆነው ነገር ከሷ አፍም እንሰማለን። መልካም ጊዜ ይሁን። በሌላ ቪዲዮ እንገናኛለን። እንወዳችኋለን።